ሌማማር ቦክሲንግ ጂም ያዘጋጀው አድዋ ሙዚየም ላይ የሚካሄደው በ28 ሰኔ 28 የሚዘጋጀው ጨዋታ ላይ እሱ ባለው ከአቤል በኢቲኤፍሲ ላይ የተጫወቱት ምርጥ ጨዋታ እያየን ትንተና እንሰጥበታለን። ሪማች ነው የሚሆነው። ኢቲኤፍሲ ላይ እሱ ባለው አሸንፏል። ጨዋታውን እንመልከት ጋይስ። እሱ ባለው ከአቤላ let's go እሱ ባለው ከአቤላ የሚገርም ጨዋታ ነበር ጋይስ። የኔ ድምጽ ስጮ ይሰማችኋል? እሱ ቤት የሚያምር ጨዋታ ነች። ተቀጠቀናት። አቤላ ግን የዋዛ ተጫዋች እኮ አይደለች። ያው እሱ ባለውን የሚመጥን የለም እንጂ ኢትዮጵያ ውስጥ በዚህ ኪሎ ለኔ ተጎት ነው ቦክሲንግ ላይ በዚህ ኪሎ። አሁን አቤላ ባይዘዌ የዚህ ጨዋታ ጊዜ በንጋታው የዋንጫ ጨዋታ ተጫውታ ነው የመጣችው። የሚያምር ጨዋታ ነው። ጠቅ እያደረገች ትወጣለች። የነካ መውጣት ነው እሱ ቤት። ዋሩ ገና ነው ጋይስ። ፈርስት ራውንድ ነው ይሄ። ዝቅ እያልሽ ይላል። አዎ የሚያምር ነው። እሱ ባለው ነው እያሳደደ ያለው። አቤል የነጥብ ጨዋታ ነው የፈለገችው። አይ ነው ያሊላ ዱላው በጣም ጠንካራ ነው። እሱ ባለው ጋይስ ባይዘው ዶሚኔት እያደረገ ያለው እሱ ነው። ኮምቢኔሽን ሊያደርገው ነበር፣ አቤል ወጣችበት። ሪማቹ የሚገርም ጨዋታ ነው የሚሆነው። እንግዲህ መስፍኔ ክብር ይገባዋል። እሱ ነው የሚያዘጋጀው አድዋ ሙዚየም ላይ በ28 ሌማማር ቦክሲንግ ጂም ነው የሚያዘጋጀው። ቀናበል ገና መጀመሩ እኮ ነው። እያጠናው ነው እሱ ቤት። ሌትስ ጎ የሚያምር ነው። ሁለቱም በጣም ስለሚችሉ ደስ ይላል ጨዋታቸው። የረበስ ማአም የሚያምር ነው የሁለቱም ጨዋታ። ስባሉ አምልጦ የሚገርም ክሮስ አግኝቶታል አገጩ ላይ። የሚያምር ነው። እዚህ ጋር ሽፉት ግን እቺ ክሮስማ እንያት ሽፉት። አው የሚያምር ክሮስ ሱቤ ማለት ነው። ዱላው አደገኛ ነው ጋይስ። እሺ ሁለቱም በጣም ጀግኖች ናቸው ጋይስ። ያመለጥሽ እንደሆኑ አው ሱቤ ክሮስ ሰንዝሮ ነበር። አቤላ ያመለጠች ካውንተር አታገን የሱ ባሉን ዱላ መቋቋም አቅቷት ወጣ ገባ እያለች ነው የምትጫወተው አቤላ ሆር ላይ። አው እሱ ባለው ኮምቢኔሽን እየሰነዘረ ነው። የሚያምር ነው። አው እሱ ባለው ትክክለኛ ጨዋታ እየተጫወተ ነው። አይወለ ወንድማማችነት መከባበር ምርጥ ልጆች ናቸው ሁለቱ። ራውንድ 2 ጋይስ። አው ምን አይነት እንዴት ነው የሚያምረው እሱ ባሉን ጨዋታ ጋይስ። ዝቅ አው ከና የማምለጥ ማጥቃት ላይ ነች። እንደ ታንክ ነች። ዴቪስ ታንክ አው ሆር ላይ ነጥብ ይኸውልህ በስላሴ ሰብ ሁለቱም ነው እኮ የሚችሉት። የሚችል ሰው ቦክስ ሲጫወታት እንዴት ነው የምታምረው ግን። ማምለጥ ጥርስ መከላከያ ወለቀበት። let's go ይላል። አው በጃብ ብቻ ነጥብ እያዘኑ እሱ ባለው ያሉ ደረት ላይ ክሮስ ጃብ ኮምቢኔሽን እያደረገው ነው። አቤላ ጨዋታ መደራረብ ስለበዛባት ይሆናል አሁን ብቻ እናያለን በ28 ውጤቱ። የሱ ባለውን ጥንካሬ መካድ አይቻልም። ቢሆንም ግን
አቤላ የተዳከመች ትመስላለች። አዎ ሁለቱም ጃብጃብ እየተጫወቱ ነው። እሱ ቤታችን ላይ አድርገው እስቲ። አዎ የሚገርም ነው ጋይስ። ፋው ቦክስ ግን እሺ፣ ዝቅ ማምለጥ ላይ ቀና በል ተብሏል። ይህን ጃብ ግን አይታችሁታል ጋይስ? ሽቡት እሱ ቤት አጣው የሚያምር ነበረ። ጃምፕ አድርጎ የሰነዘረው ጃብ። አዎ ክሮስ፣ ወይኔ ቀዩ አትበይ ዘደደብ። ሁለቱም ጎበዝ ናቸው። ማነች? ሴት ነች መሰለኝ ሲጀምር። ሁለቱም ጎበዝ ናቸው። የሰማያዊው የተጫወተ አንዴ እሱ ባለው ሞላ አንድ ሁለት አድርገው እሱ ቤት። አዎ ጃብ ጀመረ። ኮምቢኔሽን እያደረገው ነው እሱ ባለው። በጣም ነው የሚችለው እሱ ባለው ሞላ። የሚገርማችሁ ከሱ ጋር ትሬኒንግ የማድረግ አጋጣሚው ነበረኝና በጣም የሚችል ፊልም ነው የሚመስላችሁ ከሱ ጋር ሰው። አዎ የሚያምር ነው እሱ ቤት። እኔ እኮ መሐመድ አሊ ነው ምንድን ነው ይሁት እዚች ጋር ውይ እናቴ ተሙት። እሱ ቤት ትችላለህ እኮ አፐርካት አድርግበት። ምን አዎ ወደ ጎን እየሄደ ስታንሱ ምናምን እያንዳንዱ ነገር የሚያምር ነው። በቃ እኮ ጨረሰሽዋል። እሱ በኢየሱስ ሁለቱም በጣም ነው የምትችሉት። አሁን ቀጣይ ቢኒያም ነው ከሱ ባለው ኢቲኤፍሲ ላይ ቢኒያም እሱ ባለውን ትቋቋመዋለህ ነው ጥያቄው። በጣም አስፈሪ ፋይተር ነው እሱ በዚህ ኪሎ ዲቪዥን። በቃ ሌንጃ ዱዱን ነው እኔ ማየት የምፈልገው ከሱ ቤጋ። ራውንድ 3 ነው። ጃብ ቦዲ ላይ በጃብ ከፊት ላይ ቦዲ ላይ እየተጫወተ ነው እሱ ባለው ሞላ። ኮምቢኔሽን እያደረገው ነው። አዎ ሁለቱንም ራውንድ እሱ ባለው ሞላ አሸንፏል በኔ እይታ። አሁን ነካውት የማድረግ ቻንስ ነው አቤል አባት እያለ እዚህ በቦታው ላይ እየቀወጥኩት ነበር ጋይስ። የሚያምር ነው በእናትህ እሱ ባለው። ጃብ አድርገው በቃ ዋር እየፈጸሙ ነው። ዋር ላይ ናቸው። ኮምቢኔሽን እየሰነዘሩ ነው እሱ ባለው። አቤላ መከላከል ላይ ነች፣ ማምለጥ። ከዛ በኋላ ምን እንደሚያደርግ አውቆታል። በቃ እኔ እኮ ቦክስ እኮ እናቴ ትሙት። አዎ በጣም ዶሚኔት አድርጎታል እሱ ባለው። ጨዋታው የዱላው ጥንካሬ፣ ፊዚካል አፒረንሱ በጣም የሚገርም ነው የሱ ባለው። በጣም ትለያለች እሱ በእናቴ ትሙት። ቦዲ ላይ አፈርካት የተጫወተች ነው አቤላ። ማምለጥ ማጥቃት ላይ በጃብ ጀምሯል እሱ ቤት። አቤላ ቦዲ ላይ እሱ ባለው ቀጥታ ፊት ላይ በክሮስ በጃብ የሚያምር ነው። ነክዳውን ልትሆን ነው መሰለኝ አቤላ ግን አትሆንም። ያው ማን ነው ማንን የጨረሰው ጋይስ? እኔ ማይሆን ነው የምትሄድ እንዴ? ቆይ ምንድነው? አዎ በመቤቴስ የሚያምር ነው እሱ ቤት። እናቴ ተሙት። አቤላ ያው ሬዚስታንስ ከዚህ ከአንድ ቀን በፊት የዋንጫ ጨዋታ ተጫውታ ነው የመጣችው። ቢሆንም ግን እሱ ባለውን ማሸነፍ ከባድ ነው ጋይስ፣ መቼም ቢሆን ማለት ነው። ማምለጥ ማጥቃት ኢየሱስ ዝቅ ብሎ አምልጦ እዚህ ጋር የሰራው ስራ ግን ይኸው ሽፉት በእናት ጀምሮ ሽፉት ጠቅ ሽል ጠቅ የሚያምር ነው እሱ ቤት እኮ ትችያለሽ እናቴ ተም። አቤላ ቦዲ ላይ እየተጫወተ ነው እሱ ቤት። ጃብ ክሮስ ቀጥታ ፊት ላይ እያሳረፈ ነው ያለው። አቤል ፍርስትሬትድ ሆኗል። ሳይደካክሙ አይቀርም በጣም በቃ። አሁን እሱ ቤት እኮ
ቦዲ ላይ ዱላ ይቀበላል። ምንም መነቃነቅ የለም። እሱ ባለው ሞላ። በጣም ነው የምትችለው። እኔ ኢትዮጵያ ውስጥ አንተን ያሸንፋል ብዬ ማስበውም የለም። ቢያሸንፉም አያሸንፉም። በቃ በኢየሱስ ስም እዚህ ጋር እዩት። ምንድን ነው ያደረገው እሱ? አዎ አፐርካት። አንተ ትችላለህ። እሱ ባለው እናቴ ተሙት ትችላለህ። እናቴ ተሙት። አዎ እስማአም መሐመድ አሊ ነው። ምንድን ነው ጋር ሽፉት አምለጣ መውጣት እናቴ ባይዘው ቦክስን ስታውቁት የሚደንቅ ነገር ነው እያደረጉ ያሉት እነዚህ ልጆች በጣም ነው የሚችሉት። መቤቴ ምንድን ነው እቺ ልጅ ጨዋታውን ነው የምታየው ወይስ ምንድን ነው? ሁለታችሁ ትችላላችሁ። ቦክስ መከባበር ነው ጋይስ። በጣም የሚያምር ነው። በጣም ፊውቸር ላይ እሱ ባለው በኢንተርናሽናል ደረጃ እናቴ ትሙት ጋይስ። አሁን ገና 19 18 አመቱ ነው። ነግሬያችኋለሁ። ሁለቱንም ራውንድ በልጦታል ሲጀመር። ሁለቱን ሶስተኛው ራውንድ ነካውት ስለሌለው አልቋል ጨዋታው። ትችላለህ አቤላ፣ ጀግና ነህ። በጣም 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 ጀግና ልጅ ነህ እመቤቴ። አሁን በ28 እንግዲህ እናያለን የነዚህን ሪማች። ቴንኪው መስፍኔ፣ በጣም ደስ ብሎናል ስላገናኘልን ድጋሚ። ሶስተኛው ራውንድማ አያስፈልግም እኮ አልቋል ጨዋታው። ቢሆንም በእንም እኮ አልቋል። አቤላ ግን በጣም ጀግናነት ትችላለህ። እሱ ባለው ሞላ። ትችላለህ የኔ አባት፣ ትችላለህ የኔ አባት። እሱ ቤላ መስፍኔ በጣም ነው የምናመሰግነው ይሄን ሪማች ስላሳየን። ሌማማር ቦክሲንግ ጂም ኢትዮጵያ ላይ የመጀመሪያው የቦክሲንግ ጂም ነው። ሁላችሁም ታውቁታላችሁ። መስፍን ብሩን በጣም እናመሰግናለን የኔ አባት። በ28 ሁላችንም መተን ማየት እንፈልጋለን ጨዋታውን። ትኬት ያው ማገኝበትም ነገር ካለ በውስጥ አወራለሁ። መስፍኔ በጣም ደስ ይላል። ደስ ብሎናል በማገናኘት ሪማች። ባባ ይመቻችሁ ፋሚሊ።